እግዚአብሔር የተባረከ ይሁን። እንደምን ሰነበታችሁ? እግዚአብሔር እናመሰግናለን። መጽሐፍ ቅዱስ የያዛችሁ ሁለተኛ ነገሥት ምዕራፍ 4 ከ8 ጀምሮ አውጥተን እናነባለን። በአዲሱ መደበኛ ትርጉም ባነበው ደስ ይለኛል። ከልባም ሴት መማር ብያለሁኝ። እቺ ሴት በጣም አስገራሚ ሴት ናት። በአንድ ሴት ታሪክ ላይ ነው ዛሬ የምናሳልፈው። በጣም አስገራሚ የጀነረስ የሆነችና እግዚአብሔርን የምታምን ሴት ናት። በጣም የሚገርማችሁ ከኑሮዋ በላይ ናት። በዘመኑ ካለው ሰዎች በላይ የሆነ ብርሃን በርቶላታል። የሆነ መገለጥ አግኝታለች። የሚገርማችሁ ስለ ሀብቷ አይደለም የሚናገረው መጽሐፍ ቅዱስ የሚዘግበው በሀብቷ ስላደረገችው በስጦቷ ስላደረገችው ላይፏ ላይ የመጣውን መንፈሳዊ ኢምፓክት ነው የምንመለከተው። የሚገርማችሁ ነገር ያላት አይደለም የሚለው ባላት ነገር ግን ለእግዚአብሔር ቤት ለእግዚአብሔር ሰው ያደረገችው ነገር ግን ቀጣይነት ምን አደረገ የሚለውን ነገር ነው የምንመለከተው። እንደዚህ ብሎ ይናገራል የእግዚአብሔር ቃል። አነበዋለሁ። አንድ ቀን ኤልሳ ወደ ሱነም ሄደ። በዚያም አንዲት ሀብታም ሴት ነበረች። እርሷም ምግብ እንዲበላ አጥብቃ ለመነችው። በዚያም ባለፈ ቁጥር ምግብ ለመብላት ወደ ቤቷ ይገባ ነበር። ሴቲቱም ባሏን እንዲህ አለችው፣ ይህ አዘውትሮ በደጃችን የሚያልፍ ሰው ቅዱስ የእግዚአብሔር ሰው ነው መሆኑን አውቃለሁ። ስለዚህ በሰገነቱ ላይ አንዲት ትንሽ ክፍል ቤት ሰርተን አልጋና ጠረጴዛ ወንበርና ፋኖስ እናስገባለት። ከዚያም ወደኛ በሚመጣበት ጊዜ ሁሉ ማረፊያ ትሆነዋለች። አንድ ቀን ኤልሳ ወደዚያ መጥቶ ወደ ማረፊያ ክፍሉ በመምጣት ጋደም አለ። አገልጋዩን ጊያዝንም ሱናሚቷን ጥራት አለው። በጠራትም ጊዜ በፊቱ መታ በፊቱ ቆመች። ኤልሳም ለእኛ ስትይ በጣም ተቸግረሻል። ምን እንዲደረገልሽ ትፈልጊያለሽ? ለንጉሡ ወይስ ለሰራዊት አዛዡ የምንነግርልሽ ጉዳይ አለን ይላታል ብሎ ጠየቃት። ሴቲቱም መልሳ እኔ እኮ የምኖረው በገዛ ወገኖቼ መካከል ነው አለችው። ኤልሳም ታዲያ ምን ይደረግላት ሲል ጠየቀ። ጊያዝ ልጅ እኮ የላትም ባሏም ሸምግሏል አለ። ኤልሳም በል እንግዲያው ጥራት አለው። እርሱም ጠርቷት መታ በራፉ ላይ ቆመች። ኤልሳም የዛሬ ዓመት በዚህ ጊዜ ወንድ ልጅ ትታቀፊያለሽ አላት። እርሷም አይደለም ጌታዬ፣ አንተ የእግዚአብሔር ሰው ሆይ ኋላ አገልጋይን መዋሸት እንዳይሆንብህ አለችው። ሴትዮዋም ጸነሰች። ኤልሳም እንደነገራት በተባለው ጊዜ ወንድ ልጅ ወለደች። ሕፃኑ አደገ። አንድ ቀንም በአባቱ ከአጫጆች ጋር ወደ ነበረበት ቦታ ሄደ። አባቱንም ራሴን አለው። አባቱም አገልጋዩን ተሸክመህ ወደ እናቱ አድርሰው አለው። አገልጋዩም አንስቶ እናቱ ዘንድ አደረሰው። ልጁም እስከ እኩለ ቀን ድረስ በእናቱ ጭን ላይ ተቀመጠ። ከዚያም ሞተ። ወደ ላይ ወጥታም በእግዚአብሔር ሰው አልጋ ላይ አስተኛቸው። በሩንም ዘግታበት ወጣች። ከዚያም ባሏን ጠርታ ወደ እግዚአብሔር ሰው በፍጥነት ደረሰች። ደርሼ እንድመለስ አንድ አገልጋይና አንድ አህያ ላክልኝ አለችው። ባሏም ዛሬ ወደ እርሱ መሄድ ለምን አስፈለገሽ? መባቻ ወይም ሰንበት አይደለም አላት። እርሷም ምንም አይደለም ሊሄድ አለችው። ከዚያም የአህያውን ጭና አገልጋዩን ቶሎ ንዳ፣ እኔ ካልነገርኩ በቀር ለእኔ ብለህ አትዝገም አለችው። ስለዚህ ተነስታ የእግዚአብሔር ሰው ወዳለበት ወደ ቀርሜሎስ ተራራ ሄደች። የእግዚአብሔር ሰው በሩቅ ሲያያት አገልጋዩን ጊያዝን አለው፣ ሱናማይቷን አያትን? ያቻትና በል ሩጠ ሂድና ምን ነው ደህና አይደለሽምን? ባልሽ ደህና አይደለምን? ልጅሽስ ደህና አይደለምን? ብለህ ጠይቃት። እርሷም ሁሉ ነገር ደህና ነው አለች። የእግዚአብሔር ሰው ወዳለበት ተራራ ስትደርስ እግሩ ላይ ተጠመጠመች። ጊያዝ ሊያስለቅቃት ሲመጣ የእግዚአብሔር ሰው ግን እጅግ አዝናለችና ተዋት። እግዚአብሔር ይህን ለምን ከኔ እንደሰወረውና እንዳልነገረኝ አልገባኝም አለ። እርሷም ጌታዬ ለመሆኑ እኔ ልጅ እንድትሰጠኝ ጠይቄህ ነበርን? አጉል ተስፋ እንዳትሰጠኝ አላልኩህምን? አለችው። ኤልሳም ጊያዝን እንግዲህ ወገብህን ታጠቅ፣ በትሬን ያዝና ጥሩት። መንገድ ላይ ሰው ብታገኝ ሰላም አትበል። ማንም ሰው ሰላም ቢልህ ወይም መልስ አትስጥ። በትሬንም በልጁ ፊት ላይ አድርገው አለው። የልጁ እናት ግን ሕያው እግዚአብሔርን በሕያው ነፍስህ እምላለሁ ፈጽሞ ትቼህ አልሄድም አለችው። ስለዚህ ተነስቶ ተከተላት። ጊያዝም ቀድሟቸው ሄደ። በትሩን በልጁ ፊት ላይ አደረገ። ነገር ግን ድምፁም ምላሽም
አልነበረም። ስለዚህ ጊያዝ ወደ ኤልሳ ተመልሶ ልጁ አልነቃም አለው። ኤልሳም ወደ ቤት ሲገባ ልጁ ሞቶ በአልጋ ላይ ተጋድሞ ነበረ። ወደ እርሱ ውስጥ ገባ። ከዚያም በሩን በራሱ ላይ በልጁ ላይ ዘግቶ ወደ እግዚአብሔር ጸለየ። በአልጋው ላይ ወጥቶ በልጁ ላይ ተጋደመና አፉን በአፉ ዓይኑን በዓይኑ እጁን በእጁ ላይ አደረገ። ሙሉ በሙሉ እንደተዘጋበትም የልጁ ሰውነት መሞቅ ጀመረ። ኤልሳም ተነስቶ በቤት ውስጥ ወዲና ወዲያ ከሄደ በኋላ ወደ አልጋው ወጥቶ እንደገና በልጁ ላይ ሙሉ ለሙሉ ተዘረጋበት። ልጁም 7 ጊዜ አስነጠሰውና ዓይኖቹን ከፈተ። ኤልሳ ጊያዝን ጠርቶ ሱናማይቱን ጥራት አለው። እርሱም ጠራት። እንደመጣችም በይ ልጅሽን ውሰጂ አላት። እርሷም ገብታ በእግሩ ስር ወደቀች፣ በምድር ላይ ተደፋች። ልጇንም ይዛ ወጣች። በጣም ኢንተረስቲንግ የሆነ ታሪክ ነው የምንመለከተው። እቺ ሴት ልባም ሴት ናት። በጣም የሚገርማችሁ ነገር ልባም ሴት የሚያደርጋት ነገር ምንድን ነው ስትሉ ከዘመኑ መካከል አርቃ የምታይ የሆነ ብርሃን በርቶላታል። በማድረግ ውስጥ እግዚአብሔርንና የእግዚአብሔርን ሰዎች መቀበል፣ ቤቷ ማስተናገድ ወይም መስጠት፣ ስጦታውስ ያለው ነገር ሪተርኑ ወገኖቼ ሪተርኑ ዛሬ የምንማረው ገንዘብ በገንዘብ አይደለም። ስጦታ ከገንዘብ በላይ ነው። ለምንድን ነው መሰላችሁ? እግዚአብሔር ሁሉን እያለው አድርጉና ስጡ ብሎ ሰዎችን ልጆቹን የሚያደርግበት ምክንያት ምንድን ነው? ከምናደርገው በላይ የተጠቃሚው ማንነት በእግዚአብሔር አምሳል የተፈጠረ ነው። ተጠቃሚው እግዚአብሔር ራሱ ነው። እግዚአብሔር ስለሌለው አይደለም ስጡ የሚለው፣ እያለው የሚጠይቅ እግዚአብሔር ብቻ ነው። ስለጎደለበት አይደለም። በመስጠትና በማካፈል ውስጥ የእግዚአብሔርን ባህሪ እንድንወስድ ነው። የእግዚአብሔርን ፍቅር የተሰጠን እግዚአብሔር አንዱ የሚያካፍለው የራሱ ባህሪ አለ፣ የማያካፍለው ባህሪ ደግሞ አለ። በፍጹም ለማንም የማይሰጠው ባህሪ። ከሚያካፍላቸው ባህሪዎች አንዱ ምንድነው? ሰጪነት፣ ልግስና፣ መስጠት ነው። ቸርነት ማድረግ፣ ይሄ እግዚአብሔር ባህሪ ነው። ስለዚህ በመስጠት ውስጥ የእግዚአብሔርን ባህሪ ነው የምናንጸባርቀው። እግዚአብሔር ሰጪ ነው ብለን ካሰብን መስጠት ያለብን የእግዚአብሔር የስጦታ ቻናሎች እኔና እናንተ ነን። ስለዚህ እግዚአብሔር ከሰማይ ወርዶ አይደለም የሚሰጠው። እግዚአብሔር በእኛ ውስጥ አልፎ ነው የሚያገለግለው፣ ሌላውን የሚደርሰው፣ ቤቱን የሚጠቅመው። ስለዚህ በእግዚአብሔር ቤት ውስጥ ለዚህ ነው ሰዎች እግዚአብሔርንና ቤቱን የሚወዱ ከሆነ ጊዜያቸውንና ገንዘባቸውን ይሰጣሉ ብለን በድፍረት የምንናገረው። አንድ ሰው እግዚአብሔርን መውደዱን እግዚአብሔርንና ቤቱን መውደዱን የሚታወቀው ወገኖቼ ጊዜውን ለእግዚአብሔር አገልግሎት ሲሰጥ፣ ገንዘቡን ደግሞ ለእግዚአብሔር ቤት ሲሰጥ ማለት ነው። ለምን ስትሉ መቆረስ አለበት፣ መስዋዕትነት ስላለበት። ሰው ሪላክስ እያደረገ አይደለም። መቀነስ መስጠት ውስጥ በቴክኒካሊ መቀነስ አለ፣ መጨመር አይደለም ያለው። መንፈሳዊው ዓለም ላይ ግን በመስጠት ውስጥ ማጉደል ሳይሆን ማትረፍና መባረክ ነው ያለው ማለት ነው። ስለዚህ እቺ ሴት በመስጠት ውስጥ መባረክ እንዳለ አይታለች። ይሄ ብርሃን መጥቶላታል። ልባም ሆናለች። የሚገርማችሁ ነገር ስለዚህ ከዚህ ሴት ይህንን ለመካፈል ነው እንግዲህ ዛሬ እዚህ ቦታ ላይ የመጣ ነው። የሚገርማችሁ ነገር ምንድነው? እቺ ሴት የነበረች ሀብታም ናት። ምንም ችግር የሌለባት ሴት ናት። እና በጣም የሚገርማችሁ ነገር እቺ ሴት ሀብት ቢኖራትም ግን የእግዚአብሔር ብርሃን ደግሞ የበራላት ሴት ናት። የሀብቷ ጥገኛ አይደለችም። ከሀብቷ በላይ እግዚአብሔርን የምታመልክና ለእግዚአብሔር ሰዎች ምን የምታደርግ ናት? ልቧ ክፍት የሆነች ናት። ስለዚህ በዛ በኩል ኤልሳ ምን ያደርግ ነበረ? ይመላለስ ነበረ። ሲመላለስ አሰበች። ያደረገችው ስጦታ መርህ ነው የምንከተለው። የሚገርማችሁ ነገር ፕሪንሲፕል ነው። ከዚህ ሴትዮ ፕሪንሲፕልን ነው የምንወስደው፣ መርህን በህይወታችን። እንዴት ነው እቺ ሴትዮ ምን አደረገች? ምን ሆነላት? ምን እንማር የሚለውን ነገር ነው ዛሬ ቶሎ የማስረዳችሁ ማለት ነው። የመጀመሪያው ነገር እቺ ሴት ስጦታ ከዚህ ሴት የምንማረው ተነሳሽነትን በራሷ ነው ተነሳሽ ሆና ያደረገችው፣ ግዴታ አይደለም። ፕሮአክቲቭ ናት። በራሷ ተነሳሽነት ነው ስጦታውን ለእግዚአብሔር ሰው
መስጠት የፈለገችው ማሰናዳት የፈለገችው በጭቅጨቅ አይደለም እግዚአብሔር ቤተሰቦች። ስለዚህ እቺ ሴት እግዚአብሔር እንዲባርካት ፈልጋ አይደለም፣ የሆነ ነገር ስሌት አስልታ አይደለም፣ ሰው አስተምሯት አይደለም፣ ጨቅጭቋት አይደለም፣ በራሷ ኢኒሺዬቲቭ። ስለዚህ መስጠት በረከት የሚሆነው በራሳችን ኢኒሺዬቲቭ ስናደርገው ነው፣ ፕሮአክቲቭ ስንሆን ነው። ሰዎች ይኸውላችሁ በሶስት መንገድ ነው የሚመደቡት። አንደኛው ግሩፕ ፕሮአክቲቭ ናቸው። ስጡ እስኪባሉ አይጠብቁም። በራሳቸው ተነሳሽነት ኢንላይትመንት አላቸው። በመስጠት ውስጥ እግዚአብሔር አምላክ እንዳስቀመጣቸው የአምላካቸውን ቤት ለመባረክ የሚያስቡ ናቸው። ሰጪዎች፣ ጀነረሶች ናቸው። ሁለተኛዎቹ ግሩፖች አክቲቮች ናቸው። ስጡ ማለትን ይፈልጋሉ። ንፉግነት የለባቸውም። ንፉግ አይደሉም፣ ግን ቀስቃሽ ይፈልጋሉ፣ ትምህርት ይፈልጋሉ፣ ማስታወስ ይፈልጋሉ። አክቲቮች ናቸው፣ ወዲያውኑ ምላሽ አላቸው። ሶስተኛው ግሩፕ ፓሲቭ ነው። ምንም ቢጨቀጨቅ ኢኒሺዬቲቭም የለውም፣ ጭቅጨቃውንም ማስብም፣ ባልሰማም ያልፍ ነው። ባልሰማ ገብቷችኋል? እቺ ሴት ግን ፕሮአክቲቭ ናት፣ ጀነረስ ናት። ለመስጠት ምንም መነሳሳት አያስፈልጋትም። ኃላፊነት እንደሆነ ታውቃለች። በመስጠት ውስጥ ያለውን በረከት ገብቷታል። ስለዚህ ለዚህ ሴት ስብከት አያስፈልጋትም። ስጡ የሚል ንዝነዛ አያስፈልጋትም። ስለዚህ ምንድናት ማለት ነው? ከልቧ ተነሳሽነት ነው ያደረገችው። የመጀመሪያው ነገር ይሄ የእግዚአብሔር ሰው ነው፣ ወደ ቤቴ መግባት አለበት፣ ምግብ መብላት አለበት ብላ ጋበዘችው ማለት ነው። ማንን? የማሰው ነው ብላ ነው። የእግዚአብሔር ሰው። ከሰውየው በፊት እግዚአብሔር ይቀድማል። ለእግዚአብሔር ያላት ልብ ነው ወገኖቼ ሰውየውን እንድታከብር ያደረጋት። ይሄ ሁለቱ ነገር የአንድ ሳንቲም ገጽታ ነው። እግዚአብሔርን ስታከብሩ እውነተኛ የእግዚአብሔርን ባሪያዎች ታከብራላችሁ። የእግዚአብሔርን ባሪያዎች ስታከብሩ እግዚአብሔር በእነሱ ውስጥ ያለውን ያስቀመጠውን መንፈሳዊ በረከት ምን ትላላችሁ? ይለቀቅላችኋል ማለት ነው። ለዚህ ነው አዲስ ኪዳን ለነብዩን የሚያስተናግድ የነብዩን ዋጋ ያገኛል ብሎ የሚናገረው የእግዚአብሔር ቤተሰቦች። ስለዚህ እቺ ሴት ምን አደረገች? ይሄ ሰው መምጣት አለበት ብላ የመጀመሪያው ኢኒሺዬቲቭን ወሰደች። ሁለተኛው እቺ ሴት ቁጥር 8 ላይ ያለው ነው። ሁለተኛው ምንድነው ያደረገችው? የዘመቻ ጉዳይ አይደለም፣ የአንድ ጊዜ ስጦታ አይደለም። እቺ ሴት አያችሁ፣ መስጠት የተማረችው በምን በማድረግ ነው? በመደበኛነት ኮንቲኒቲ ባለው መንገድ። አያችሁ የእግዚአብሔር ቤተሰቦች ጽናት ነበረ። አንዴ ሰጥታ ከዛ በኋላ ለዓመት የምትዘጋ ሴት አይደለችም። አንዴ ሰጥቻለሁ ብላ ወይንም ዓመቱን ሙሉ የምታወራ ሴት አይደለችም። መስጠት የላይፍ ታይም ፕሪንሲፕሏ ነው። ማድረግ ትወዳለች። ስለዚህ ስጦታ የአንድ ቀን ጉዳይ አይደለም፣ የዘመቻ ጉዳይ አይደለም ወገኖቼ። አንዳንድ ጊዜ ቤተ ክርስቲያን ውስጥ በጣም የሚያደክም ነገር አለ። ዘመቻ ማለት ምንድነው? በቅስቀሳ የሆነ ነገር ይደረጋል። የሆነ ነገር ይደረግና ከዛ በኋላ ደግሞ ይቆማል። የሆነ ነገር ደግሞ ይፋፋማል፣ ይነገራል፣ ይወራል። ሰዎች በጣም ኢንስፓየር ይሆናሉ። ደግሞ እንደገና ዳውን ያደርግና ይወጣል። ይሄ ግን ወገኖቼ የላይፋችን ጉዳይ መሆን አለበት። በቀጥታ በመደጋገም በቀጣይነት ለልጆቻችን የምናስተምረው በሕይወት ዘመናችን በመስጠትና በመቀበል ውስጥ ያለውን በረከት የምናገኝበትን መርህ መያዝ ወገኖቼ። ይህን ለማሟላት በመደበኝነት ቸርች ውስጥ እንዲሰጥ በመደበኝነት መስጠት ዓመቱ ሙሉ ማስተማር አይገባንም። ስለዚህ ከቅስቀሳ በላይ ኢኒሺዬቲቭ መውሰድ አለብን። ሁለተኛ ደግሞ የዘመቻ ሰዎች መሆን የለብንም። መስጠትን በዓላማ መያዝ አለብን። በሕይወት ዘመን ፕሪንሲፕል ይዘን መሄድ አለብን። የእግዚአብሔር ቤተሰቦች እቺ ሴት ይህንን ያደረገችው በቃ አንድ ቀን አብልቼዋለሁ ብላ የአንድ ቀን ምግቧን አንድ ቀን ቤት ውስጥ ስላስገባችውና ስላበላችው የእግዚአብሔር ቤተሰቦች ያንን ስታወራ አልኖረችም፣ ደጋገመች። መስጠት የአንድ ጊዜ ድርጊት ሳይሆን የሕይወት ዘመን መሆኑን አሳይታናለች። እቺ ሴት በቃ ደጋገመች። ምግብ ሰጠችው፣
እንደገና መጣበላ። በጣም የሚገርማችሁ ነገር ደግሞ ከዛ በኋላ በሶስተኛ ደረጃ ያደረገችው ደግሞ ምንድነው? ምቾትን ሰጠችው። የአንድ ቀን የምግብ ጉዳይ አይደለም፣ እንዴት ማስደሰት እንዳለባት ይህንን ሰው ተመልከቱ። ስለዚህ በእግዚአብሔር ቤት ውስጥ ለእግዚአብሔር ቤት ስንሰጥ መጀመሪያ በልባችን ኢኒሺዬቲቭ ሆነን ፕሮአክቲቭ ሆነን መስጠት አለብን። በሁለተኛ ለእግዚአብሔር ቤት ስንሰጥ እግዚአብሔር ቤት ላይ ስናደርግ ኮንቲኒቲ ባለበት መንገድ ቀጣይነት ያለማቋረጥ መሆን አለበት። ሶስተኛ የሆነ ወጥ መሆንም አይደለም። አንዳንድ ጊዜ ምን አለ መሰላችሁ ነገሮቻችንን እናሳድግ፣ የመስጠት ልማዳችንን ማሳደግ። 10 ብር የምትሰጥ ከሆነ ለምን ወደ 20 ብር አታሳድገውም? 20 ብር የምትሰጥ ከሆነ ለምን ወደ 100 ብር አታሳድገውም? ሌላ ለምን አታደርገውም? አየቺ ሴት ይህንን ነው ያደረገችው። መጀመሪያ ምግብ ጋበዘችው። የሚገርማችሁ ነገር ከዛ በኋላ መኝታ አለች፣ ጠረጴዛ አለች፣ መብራት አለች። ክፍሉን ሰጠችው ሙሉ ለሙሉ ምቾት እንዲሰማው። መጀመሪያ በልቶ ነበር የሚወጣው። ተመልከቱ። ስለዚህ የተረፈ ማንነት ስላላት አላቆመችም፣ ይበቃዋል አላለችም። ወገኖቼ ለእግዚአብሔር ቤት ይበቃል ብሎ ማሰብ፣ ሰጥቻለሁ ብሎ ማሰብ የኛን ቤት መገደብ ነው። አያችሁ የእግዚአብሔር ቤተሰቦች ስላላችሁ ለመጨመር ነው የምትሰሩት፣ ስላላችሁ ለመጨመር ነው የምትማሩት። አላቆምንም። የኛን ነገር ለመጨመር አላቆምንም። የኛን ገቢ ለመጨመር ለማሳደግ ባለን በሌለን ምን እንላለን? እንጨምራለን፣ እንሰራለን፣ እንማማታለን። የእግዚአብሔር ቤትስ አንዴ ይበቃዋል። እግዚአብሔር የዛሬ ዓመት የሰጠነው ያንን እያስታወስን ትዝታዬ እያልን በዛ ነገር ላይ እንቆም ወይንስ እግዚአብሔር አምላክ አልበቃኝም የሚል እግዚአብሔር እሱን እያሳደግን መሄድ አለብን ወይ? ይሄ ነው ፕሪንሲፕሉ ከዚህ ሴት የምንማረው። ስለዚህ የሆነ ነገር እዛ ጋር አድርገናል ብለን እንደ ማስታወሻ አንይዘው። የእግዚአብሔር ቤት ላይ አንገድብ፣ እግዚአብሔር ቤት ላይ አናቁም። እኔም አልጠግብ ከሆነ እኔ እንዲጨመርልኝ ከፈለኩኝ እግዚአብሔር እንዴት ነው እንዲጨመርለት የማይፈልገው? ለራሱ ጥቅም፣ ለኔ ጥቅም፣ ለሱ ክብር የእግዚአብሔር ቤተሰቦች። ስለዚህ ከዚህ ሴትዮ የምናየው ፕሪንሲፕል ምንድነው? ስጡ 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 ተብለናል። አንድ ጊዜ ከሰጠን በኋላ ማረፍ ሳይሆን ያንን ስጦታ ማሳደግ፣ ማስቀጠል፣ ማሳደግ። እቺ ሴት በራሷ ፍላጎት ሰጠች። ከዛ በኋላ ምን አለች? አስቀጠለችው። ማስቀጠል ብቻ አይደለም አሳደገችው። ወጥ አልነበረም ስጦታዋ፣ ይበዛ ነበረ። የሚገርማችሁ ይበዛ ነበረ። እቺ ሴት ተመልከቱ፣ ለመስጠት ስታስብ የሆነ ነገር ፈልጋ አይደለም፣ ሪተርን አለ ብላ አይደለም፣ በሙሉ ልብ ነው። በእግዚአብሔር ቸርነት ነው ይህንን ያደረገችው። ጨዋታ አይደለም የያዘችው። ይህን እሰጣለሁ ይህን እቀበላለሁ ብላ አይደለም። በዚህ ካልኩሌሽን አይደለም። ሞቲቭ ጥሩ አይደለም። ይሄ ወገኖቼ እዚህ ጋር ሰተን እዚህ ጋር ምን ጠብቅ ከሆነ ከእግዚአብሔር ጋር ካዚኖ እየተጫወትን ነው ማለት ነው። ማሽን አይደለም እግዚአብሔር የሆነ ነገር ሰተን የሆነ ነገር የሚያመጣ። የእግዚአብሔር ቤት ሳንሰጠውን ሰጥቶናል። መባረካችን ግን ወገኖቼ የሚቀጥለው ወደ ልጅ ልጆቻችን የሚተላለፈው ይህንን ምግባር ወገኖቼ በረከትን ኢኒሺዬቲቭን ወስደን ስንሰጥ ስጦታችንን ዘለቄው ስናደርገው ከዛ በኋላ ስጦታችን የዘለቀውን ስጦታ ደግሞ አፕግሬድ ስናደርገው ስናበዛው ነው። መትረፍ የእግዚአብሔር ባህሪ ነው። መትረፍ የእግዚአብሔርን የሚወዱ ሰዎች ባህሪ ነው። የእግዚአብሔር ቤተሰቦች ማጉደል አይደለም፣ መውሰድ አይደለም። የእግዚአብሔር ቤተሰቦች ብሉይ ኪዳን ከ110 ብሎ ነው የሚያዘው። አዲስ ኪዳን ግን ምን እንደምታውቃላችሁ? አዲስ ኪዳን ህግ አይደለም ፍቅር ነው የሚሰጠው። ስለዚህ ሊሚቴሽኑን አንስቶታል። እንዳታስቡ አስራት የሚል ቃል በቃል አልተጻፈም ብላችሁ በጣም ብዙ ስለ ስጦታ በሚገርም ሁኔታ አዲስ ኪዳን ላይ ተጽፏል። በጣም ብዙ ጌታ ኢየሱስ ፈሪሳውያኖቹን ስለ አስራት ከነገረ በኋላ
አሁን አስራቱን ሳትተው ነው ያላቸው። ተው እንኳን ብሎ አላስተማረም። ምህረትና ይቅርታ ይበልጣል ብሎ ምህረትንና ይቅርታን ነው ያስተማረበት በአስራት ላይ። ለምን ስትሉ ሰጪነት የእግዚአብሔር ልጆች ባህሪ ነው። በጉትጎታ አይደለም የሚሰጡት። የአባቴን ቤት እወዳለሁ፣ አባቴን በስራው ደግሞ ፕሪንሲፕል በእውነት ነው የምላችሁ። እንደው በፕሪንሲፕል ደረጃ እንደው በኮመን ሴንስ ስታስቡ ተው ሌላውን። ይህ ሁሉ እኮ የሚደረገው ነገር ሁሉ እኮ በገንዘብ ነው የሚመጣው። እውነቴን እኮ ነው የምላችሁ። ከዚህ ሶፍት ጀምሮ ገንዘብ ነው የሚያመጣው። እኔ አንዳንድ ጊዜ አመራር ውስጥ ስላለው ሽማግሌዎች ምን ያህል እንደሚጨነቁ አውቃለሁ። እውነቴን ነው የምላችሁ። የምንቀመጥበት ወንበር፣ ይሄ ኤሲ፣ እያንዳንዱ ጥቃቅን ነገሮች ልጆችን የሚማሩበት እነኚህ ነገሮች እኮ በሂሳብ ነው የሚመጡት ወገኖቼ። በኮመን ሴንስ በቀላል ግንዛቤ ነው ይህንን እምላችሁ። ግን እዚህ ቦታ ላይ ከፍለን እናድርግ ማለት አይደለም። አንድ ቀን ብለንም አናቅም። የእግዚአብሔር ቤት ነው። ሁሉም ሰው መንፈሳዊ ነገር የማግኘት መብት አለው። የእግዚአብሔር ልጅ ስለሆነ ክብር ለኢየሱስ ይሁን። ያለምንም ቅሬታ እየወደድናችሁ ነው የምናገለግላችሁ። በጣም የሚገርም ይህንን በእግዚአብሔር መድረክ ላይ በድፍረት እናገራለሁ። በእግዚአብሔር ፊት የማልወደውን ህዝብ ማገልገል ስለማልፈልግ። የእግዚአብሔር ህዝብ ክቡር ነው። በመስጠትና በመቀበል ስሌት ውስጥ የእግዚአብሔርን ህዝብ ማገልገል ነውር ነው። ግን ማስተማር ደግሞ የኛ ፋንታ ነው። በመስጠት ውስጥ ያለውን ፕሪንሲፕል ተጠቃሚ ሲሆኑ ሰዎች ሲባረኩ ስናይ ለኛ ትልቅ በረከት ነው። የእግዚአብሔር ቤተሰቦች ለምን አንዳንድ ጊዜ ወገኖቼ በጸሎት ኃይል የማይሰበሩ ነገሮች በመስጠት ውስጥ እግዚአብሔር እንዲመጣ እናደርገዋለን። መስጠት ለእግዚአብሔር ዕውቅና መስጠት ነው። መስጠት እኔ ጤና ሰጥተኸኛል፣ ገንዘብ ሰጥተኸኛል፣ ሰርቼ እንድበላ ያደረከኝ አንተ ነህ፣ እንድማር ያደረከኝ አንተ ነህ፣ ያንንና ይህንን ነገሬን ያሰርካ አንተ ነህ። ስለዚህ ካለኝ ነገር ላይ እሰጥሃለሁ፣ አለኝ ለቤትህ ለአንተ የሚውለውን በአንተ ስም አደርጋለሁ ብለን መስጠት ማለት ለእግዚአብሔር ዕውቅና መስጠት ነው። የእግዚአብሔር ቤተሰቦች አልሰጥም ማለት አልሰጥ ከየት አንጥቼ ነው የምሰጠው ነው፣ የለኝም ነው። የእግዚአብሔር ቤተሰቦች ከየት ላምጣልህ ነው። አያቸው የእግዚአብሔር ቤተሰቦች። ስለዚህ ምቾት ሰጠችው፣ ኢኒሼቲቭን ወሰደች። ምንም አይነት ቀመር ውስጥ አልገባችም። በስሌት አይደለም የሰጠችው። መስጠት የሷ እግዚአብሔርን ማክበር እንደሆነ ገባት። ፕሮአክቲቭ ናት። ኢኒሼቲቭን ወሰደች፣ ሰጠችው። እሱ ብቻ አይደለም ቀጣይነት ያለው አደረገችው። እሱ ብቻ አይደለም በአንድ አረጋችም፣ እንደገና አፕግሬድ አደረገችው፣ አበዛቸው መስጠትን። አራተኛ ምላሽ አለመጠበቋ ነው። የሚገርማችሁ ነገር ሰውየው የጊዜው ነቢያቶች የነገስታት አማካሪዎች ናቸው። ቤተ መንግስት ይገባሉ፣ ቃላቸው ይሰማል፣ ድምጻቸው ይሰማል፣ ያማክራሉ። ከዛ በኋላ ጥራት አለው። ምንድነው የምንሰጥሽ ነገር አላት። ምንድነው የምናደርግልሽ? ለንጉሱ እንንገር ወይስ ለሰራዊት አለቃው እንንገር? የቸገረሽ ነገር አለ? እንዲፈረድልሽ የተንጠለጠለ ኬዝ አለሽ? ለመንግስት ምነግርልሽ፣ ለካውንቲው ምነግርልሽ፣ በዛሬ ቋንቋ ለሜሩ ማስረዳልሽ አለ? ምንድነው ያለሽ? ጓደኛዬ ነው፣ ወዳጄ ነው፣ አገኘዋለሁ እና ምንድነው ላደርግ መፈልገው? እሷ እንዲህ አለች፣ ምንም አልፈልግም። የሰጠውህ እንካ በእንካ አይደለም። ያደረኩት አንተ የእግዚአብሔር ሰው ስለሆንክ ነው። ያደረኩት አንተ እግዚአብሔር በስምህ ስለሚጠራ ነው። ይሄንን ያደረኩት አላት። በጣም የሚገርማችሁ ነገር ሰውየው አሁንም በስጦታ ውስጥ ያለውን የእግዚአብሔርን ብሌሲንግ ማወቅ ስለፈለገ ጊያዝን ጠራውና ምን አለው? እቺ ሴት ምንድነው የሌላት አለው። ገንዘብ ያለመለሰላት ሀብታም ናት፣ ልብ በሉ። ዘር አላት፣ ልብ በሉ። በጣም የሚገርማችሁ ግን ትልቅ ጉድለት አለባት። ገንዘብ የማይመልሰው፣ ዘር የማይመልሰው። በወገኔ መካከል ነኝ ያለሁት እኔ፣ ሁሉ ነገር ተርፎኛል፣ ግን አንድ ቫኪዩም አለ ውስጧ።
የሚገርማቸው ነገር ምንድነው? ልጅ የላትም ነው ያለው። ተመልከቱ። በወገኖች መካከል ተቀምጫለሁ በማለት ለምላሽ ሳይሆን ለፍቅር እንደሰጠች አረጋገጠች እቺ ሴት። አያችሁ እግዚአብሔር ቤተሰቦች፣ ከዚህ ሴት የምንማረው ልባም መሆኗ እንደገባት የምናውቀው ፕሮአክቲቭ ናት። ስጦታዋን በራሷ ተነሳሽነት ነው የሰጠችው። ሁለተኛ ደረጃ ደግሞ በጣም ቀጣይነት እንዲኖረው አድርጓለች። ሶስተኛ አፕግሬድ አድርጓለች። ስትሰጥ ደግሞ በፍጹም ምላሽ ጠብቅ አይደለም የሰጠችው። ፍቅር ስጦታ ነው። የአባቷ ቤት ነው። ለአባቴ ቤት ነው። ዳዊት እንዲህ አለ፣ ለአባቴ ቤት እሰጣለሁ አለ። ተመልከቱ የእግዚአብሔር ቤተሰቦች፣ ስንሰጥ በፍቅር በደስታ ነው የምንሰጠው። ሰሞኑን ስለተማርን ወደዛ ነገር አልገባም እኔ። አያችሁ እቺ ሴት ዝም ብላ ነው የሰጠችው፣ ዝም ብላ ነው ያስገባችው። እግዚአብሔርን ስለምትወድ። እግዚአብሔርን ስትወድ የእግዚአብሔርን ቤት ትወዳለች። እግዚአብሔርን ስትወድ የእግዚአብሔርን ሰዎች ትወዳለች። የእግዚአብሔርን ሰዎችና የእግዚአብሔር ቤት ደግሞ የእግዚአብሔር ቻናሎች ናቸው። እግዚአብሔርን ለመናገር፣ ለመፈወስ፣ ለማዳን፣ ለመቅረጽ፣ ለማስተማር ሲፈልግ በአካል ውስጥ ያልፋል። እግዚአብሔር ለመንካት ሲፈልግ፣ ለመፈወስ ሲፈልግ ወገኖቼ መንፈሳዊ ብሌሲንግን በባሪያዎች ውስጥ ያሳልፋል። ስንት ነው ይህንን መዝሙር የምንገዛው? እግዚአብሔር ቤተሰቦች ቅድም የዘመርነው መዝሙር ስንት እናውጣለት? የዘመሩት ሰዎች ስንት እንክፈላቸው? በምን አይነት ቀመር ነው የሚያመጡት? እዚህ ቦታ ላይ መጥተው ያገለገሉን የእግዚአብሔር ሰዎች በምንድን ነው? በነፃ አይደለም ወገኖቼ። ለምን? ስለማንችለው፣ የእግዚአብሔርን ስጦታና በረከት ስለማንችለው። ነገር ግን የምንባረከው እዚህ ቦታ መጥተው የሚያገለግሉትን ሰዎች እንደ አገልጋይ የተቀበልናቸውን ሰዎች ስንቀበል ነው። በእነሱ ውስጥ የሚመጣው ረድኤት እኛን የሚያገኘን ሲሳይ ናቸው አገልጋዮች። የእግዚአብሔር ሲሳይ ያልፍባቸዋል። የእግዚአብሔር በረከት ያልፍባቸዋል። የእግዚአብሔር ቻናል ናቸው። የቤተ ክርስቲያን አካሉ ወገኖቼ እግዚአብሔር ለማድረግ ሲነሳ በአካሉ ውስጥ ነው የሚሰራው። ለአካሉ ስታካፍል፣ ለአካሉ ስትሰጥ፣ ለአካሉ የእግዚአብሔር ሥራ እንዲሰራ እንዲቀጥል ስትሰጥ በረከት በልጅ ልጅ ላይ ይሆናል። ይሄ መጽሐፍ ቅዱሳዊ የኪዳን ቃል ነው። የእግዚአብሔር ቤተሰቦች የኪዳን ቃል ነው። አንዳንዴ ምንድነው መሰላችሁ? እኛ የወንጌላውያን አብያተ ክርስቲያናት ውስጥ ሁለት ኤክስትሪም አለ። የመጀመሪያው እኛ በነበርንበት አባቶቻችን በነበርንበት ሰዓት ላይ በቃ ህዝቡ ድሃ ነው፣ አስጣት በሉት ምን አለው ምናምን ብለው ጥግ ድህነት ውስጥ እንደገና ሄደን አጣበቁን። የላ ሳት መጣ ደግሞ ሳት መጣና በቃ ካላመጣ እንዲህ ትሆናለህ እንደዛ ትሆናለህ ብሎ ደግሞ በዝባዥ መጣ። ደግሞ ሁልጊዜ ሞዴሬታን ነው። ስለዚህ ፍርሃት ውስጥ ነን ያለ ነው። አያችሁ ፍርሃት ውስጥ ነን። መስጠት ሲባል ኮንሸስ ነን። ለምን እንደሆነ ታውቃላችሁ? የምናቀው ያስቀመጠው ባክማይንዳችን ላስቀመጥነው ትራውማ አለ። ያ ትራውማ ምንድነው? እዛ ቦታ ላይ ያኛው ሳይድ ከበዛብንና ያንተን ካለን ኮንሸስ ነን በዛ ነገር። እዚህኛው ደግሞ የለውም በሚለው ካልን ሞዴሬት። መጽሐፍ ቅዱስ በሚጮኸው ልክ ስንጮህ፣ መጽሐፍ ቅዱስ በሚያዘው ልክ ስንናገር፣ መጽሐፉ ዝም ሲል ዝም በል፣ ሲጮህ ጩህ ይባላል። ስለዚህ በመጽሐፉ ልክ መጽሐፉን ሳንጠመዝዘው ሳናስገድደው እውነትን ስንናገር ለሕዝብ በረከት ይሆናል። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ መስጠት በእግዚአብሔር ቤት ውስጥ አካል ውስጥ መስጠት በረከት ነው፣ ብሌሲንግ ነው። የእግዚአብሔር ቤት ተሽቀዳድመን የምንሰጥበት ቦታ ነው። የእግዚአብሔር ቤት ተጋድለን እኔ ልሁን ብለን፣ እውነቴን ነው የምላችሁ፣ ኦፖርቹኒቲ ነው። እግዚአብሔር ቤቴን ልስራ፣ እግዚአብሔር አገልግሎቴ ይቀጥል ሲል እድል እኮ ነው። ለኔ እድል እየሰጠ ግባበት ነው እግዚአብሔር እያለኛል። ባንተ ልስራ ነው፣ መክሊት አለህ ነው። ነገ እግዚአብሔር አምላክ ይሰፍርልሃል። ኢየሱስ ያድናል። የእግዚአብሔር ቤተሰቦች ጦርነት አይደለም፣ መስጠት ስቃይ አይደለም። ስቃይ ያደረገብን እኛው ራሳችን ነን፣ ወይ ጠላት ነው ወይ ግንዛቤ ነው። የእግዚአብሔር ቤተሰቦች እድል ነው። እግዚአብሔር ቤት ላይ ተወዳድሮ መስጠት፣ ተሽቀዳድሞ መስጠት። በእውነት ነው ምላችሁ። ምን አይነት ሰዎች አሉ? ጀነረሶች፣ የማይበቃ ልብ ያላቸው የአምላካቸውን ቤት ለማድረግ። ወገኖቼ እግዚአብሔር አምላክ በዚህ ይባርከን። አሜን። ያገኘችውን በረከት ቶሎ ቶሎ ልናገር። ይሄንን አደረገች ብያችኋለሁ። እንደገና ልድገሙ።
በደንብ እንትን እንዲለን ለምን ፕሪንሲፕል ስለሆነ ላይፍ ታይማችንን በእውነት በዚህ ፕሪንሲፕል እንድንሄድ ስለፈለኩ የመጀመሪያው ፕሮአክቲቭ ናት። ማንም አልቀሰቀሳትም። ጀነረስ ናት። ለአባቴ ቤት ለእግዚአብሔርን ትወዳለች፣ ባሪያዎቹን ትወዳለች። መስጠት ጀመረች። ሁለተኛው ያ ስጦታዋ ቀጣይነት እንዲኖር ነው ያደረገችው። ሶስተኛው ስጦታዋን በቀጣይነት ብቻ አይደለም በማሳደግ ጨመረችበት። በአንድ ወጥነት አይደለም በማሳደግ። አራተኛው የእግዚአብሔር ቤተሰቦች ምላሽ ጠብቃ ተቆጣጣሪ ስፒሪት የላት። ሰጥቻለሁ፣ ምን አለህ አምጣ፣ ምን አደረክበት የሚል ኮንትሮል ስፒሪት የላትም። ለአባቷ እንደሰጠች ታውቃለች። ከአባቷ ነው የምትጠብቀው። አያችሁ፣ እንዲህ አይነት ስፒሪት የላት እና ምን አገኘች እሷ? እንሂድ። የመጀመሪያው ያልተጠበቀ በረከት ቅድም ያነበብኩላችሁ። ይኸውላችሁ ገንዘብን መስጠት፣ ለእግዚአብሔር ቤት ልብን ማፍሰስ፣ ለባሪያዎቹ ነገሮቻችሁን ልባችሁን መክፈትና መስጠት ወገኖቼ ሪተርኑ ገንዘብ በገንዘብ አይደለም። አዎ ገንዘብ ይሰጣል፣ በጣም ይሰጣል። ሁልጊዜ እንደምነግራችሁ እግዚአብሔር ሁለት አይነት በረከት አለው። አንደኛው ወጪህን ይጨምራል፣ ሁለተኛው ገቢህን ይቀንሳል። ገቢህ ጨምሮ ወጪህ ቢነደል ምን ዋጋ አለው? እግዚአብሔር ገቢ ላይ ብዙ ጊዜ ገቢያችን አንድ አይነት ስለሆነ የተጨመረልን አይመስለን። ግን እኮ ወንድሜ ጤናህን ጠብቋል እግዚአብሔር፣ ወጪህን እኮ ደፍኗል። እሱም አንዱ የእግዚአብሔር በረከት ነው ወገኖቼ፣ እሱም አንዱ የእግዚአብሔር በረከት ነው። 100,000 ብር በልተህ 100,000 ቀዳዳ ቢኖርህ ምን ዋጋ አለው ከወሬ በስተቀር? 100,000 ብር በላለሁ ብለህ ግን የምትኖረው ምንም አይነት ነገር ነው የሌለው የእግዚአብሔር ቤተሰቦች። ስለዚህ ይሄ ነው ሪተርኑ። ገንዘብ በገንዘብ ብቻ አይደለም። ተመልከቱ፣ እቺ ሴት መካን ነበረች። ገንዘቧ ሊመልስላት ያልቻለውን ነገር ገንዘብ ልጅ ሊሰጣት አልቻለም። የእግዚአብሔር ህልውና፣ እግዚአብሔርን ማክበሯ፣ እግዚአብሔር በእግዚአብሔር ስም የምታደርገው ነገር እያችሁ ስሙ ነው። የኤልሳ ጉዳይ አይደለም። ልብ በሉ፣ የኤልሳ ጉዳይ አይደለም። የእግዚአብሔር ሰው የሚለው ስሙ የእግዚአብሔር ስም አለበት። በእግዚአብሔር ስም ነው የተጠራው። የቤተ ክርስቲያን የምንሰጠው በእግዚአብሔር ስም ነው የምትሰጡት። ክርስቶስ አካል ናት ቤተ ክርስቲያን። የፓስተሩ አይደለም፣ የሽማግሌው አይደለም። ለፓስተሩ አይደለም እየሰጠ ያለው፣ ለሽማግሌ አይደለም እየሰጠ፣ ለአካሉ ነው፣ ለእግዚአብሔር ነው። በማስም በእግዚአብሔር ስም። አየህ፣ የፈወሳትና ፍሬ የሰጣት የእግዚአብሔር ስም ነው፣ የእግዚአብሔር ህልውና። ወገኖች አምነትኝ ማንም ሰው ኤልሳ ያን ነገር ሊያደርግ የቻለበት እኮ ቢሆን ኖሮ እኮ ምን ማድረግ ይችል ነበር እኮ? ለሰራዊቱ ልንገር፣ ይሄ ሰዋዊ ነው፣ የሰው ልምድ ነው። ስለዚህ ማድረግ የሚችለውን ያደርግላት ነበር። አያስፈልግም አለችው። ግን ገንዘብ የማይመልስላት ጥያቄ ማህፀናል። ልጅ እየፈለገች አልቻለችም። ያንን መመለስ የሚችል የሰራዊት ጌታ እግዚአብሔር ብቻ። ሃሌሉያ! የሰማይ አምላክ እግዚአብሔር ብቻ ነው። ለምን? ስሙን አክብራለች። ስሙን አክብራለች። እግዚአብሔር ቤተሰቦች የመጀመሪያው ገንዘብ የማይመልሰውን ጥያቄ በመስጠት ውስጥ ምን አደረገች? አገኘችው። አያችሁ፣ ሪተርኗ ከገንዘብ በላይ ሆነ። የልጅ ዋጋው ስንት ነው? የልጅ ዋጋው ስንት ነው? አይተመንም። የእግዚአብሔር ቤተሰቦች ይሄ ነው አንደኛው። ሁለተኛ ቅድም እንዳነበብ ነው የትንሣኤ በረከት። ልጇ ሞተ። ናቹራል ነው፣ ሂውማን ቢንግ ነው። ሰው ይኖራል፣ ሊታመማል፣ ይሞታል። ግን እቺ ሴት አልቀበረችውም። እግዚአብሔርን የሰጠኝ እግዚአብሔር ነው የሚያስነሳልኝ ብላ ወደ እግዚአብሔር ሰው ሄደች። ለምን አታለልከኝ አለችው። አያችሁ ምን አይነት የእምነት ሴት ናት? ለምን እንደሆነ ታውቃለህ? ጉዳዩ የኤልሳ ጉዳይ አይደለም። ጉዳዩ በኤልሳ ላይ ያለ ያህዌ የሚባል አምላክ አለ። እሱን እንደምታገለግል ነው የሚሰማው። ወገኖቼ ለኤልሳ ብትሰጥ ኖሮ ያ ቤቴ መጥቶ እንደውም ሌላ ነገር አደረገኝ ብላ ምንድነው የምታደርገው? ሰውየው ላይ ነው ምክንያት የምታደርገው። ኖ አለች። ሰላም ነው አለች። ልጅ አስተኝታ፣ የሚገርማችሁ ቤቷ የሞተ ልጅ አስተኝታ ሰላም ነው አለች። ለምን? እግዚአብሔር ያህዌ የሚባለው አምላክ የትንሣኤ አምላክ እንደሆነ አሻግራ ተመልክታለች። ክብር ለኢየሱስ ይሁን። ልጇን ከሞተ ሰዓት ላይ አልቀበረችውም። በእግዚአብሔር ስም የተሰጣት ልጅ በእግዚአብሔር ስም መነሳት ይቻላል የሚል እምነት ውስጧ ነበረ። ስለዚህ በትንሣኤ
በትንሣኤ ልጇን ምን አለች ማለት ነው? ተቀበለች ማለት ነው። የሰጠችው ቤት ልጇ ለባሪያው የሰጠችው ቦታ ላይ ትንሣኤውን ልጇን በዛው አልጋ በዛው ቤት ላይ ወስዳ የእግዚአብሔር ሰው አልጋ ላይ አስተኛችው ነው የሚለው። ያ ለእግዚአብሔር የተሰጠ ስፍራ ነው። ያ ለእግዚአብሔር የተዋጀ ስፍራ ነው። ያ ህልውናው እንዳለበት ታውቃለች። እዛው አስቀመጠችው። በስጦታዋ ነው ትንሣኤ በሰጠችው ቤት ውስጥ ትንሣኤዋን ተቀበለች። ክብር ለኢየሱስ ይሁን። ሃሌሉያ። ለምን? የሰጠችው በኤልሳ ስም አይደለም፣ የሰጠችው በእግዚአብሔር ስም ነው። በአባቶቹ አምላክ ስም ነው የሰጠችው። ስለዚህ የሚገርማችሁ ነገር ይሄ ነው የሆነው። ሶስተኛ ያጋጠማትን ልንገራችሁ። ምዕራፍ 8 በጣም አሜዚንግ። ልጇን ትንሣኤ ያገኘች። ይሄ በቂ ነበረ። ምዕራፍ 8 ላይ እንሂድ። ምዕራፍ 8 ላይ የሚገርማችሁ ነገር እግዚአብሔር አንድ ነገር አገኘ። በምድር ላይ ረሃብ ሊመጣ ነው፣ አደጋ። እግዚአብሔር ለባሪያው ገለጸለት። እግዚአብሔር ቤተሰቦች ተመልከቱ። አንድ እንጀራ ከማብላት የተጀመረ ስጦታና ቸርነት የት ይዟት እንደሄደ ተመልከቱ። የማያባራ በሕይወቷ ላይ እግዚአብሔርን የጋበዘችው የእግዚአብሔር ስም ነው። ስጦታው በእግዚአብሔር ስም ነው። የአባቷን ቤት ትወዳለች፣ አባቷን ትወዳለች። እግዚአብሔርን ስትወድ ባሪያውን ትወዳለች። ወገኖቼ እግዚአብሔርን ስንወድ ቤቱን እንወዳለን። እግዚአብሔር ስንወድ ባሪያዎቹን እንወዳለን። ተመልከቱ ከዛ ምን እንደተፈጠረ እናንብበው እስቲ። ረሃብ ተነሳ። በዚህ ጊዜ ኤልሳ ልጇ ከሞት ያስነሳላት ሴት እግዚአብሔር በምድሪቷ ላይ የ7 ዓመት ረሃብ ስለወሰነ ተነሽና ለጊዜው መቆየት ወደምትችይበት ቦታ ከቤተሰብሽ ጋር ሂጂ አላት። ዲቫይን ዳይሬክሽን ነው የሰጣት። እኔ ይህንን ቃል ስዘጋጅ ኑሃሚንንና እሷን አስብኩ። ሁለቱም ተመሳሳይ ስደት ነው፣ ረሃብ መጥቶባቸውን የተሰደዱት። ኑሃሚን በጉዳይዳ ነው ሄደችው። ሱናማይት ሴት ግን በጋዳይዳ ነው ምሪት ተቀብላ ነው ሄደችው። ያ ሁሉ ሰው እየተራበ ሱናማይቷ ሴት ምንድናት ወገኖቼ? ምንድነው መለኮታዊ ምሪት? እግዚአብሔር ለሌላው ያልነገረውን ለባሪያው ያልነገረውን የመጀመሪያ ሚስጥር ሰሚ ሆነች። ሚስጥር መስማት ብቻ አይደለም፣ ዳይሬክሽን ሰጣት። እንዳታልቂ እንዳትሞቺ ተነስተሽ ሂጂ። የት ያረገችው ወገኖቼ? ሪዋርድ አለው፣ መስጠት ይመልሳል። አይነቱ ገንዘብ ላይሆን ይችላል። እኔ ወንድም እግዚአብሔር የቱ ጋር እንደሚመልስልህ የአምላክን ቤት በመውደድህ የቱ ጋር እግዚአብሔር ሚስጥር እንደሚገል ዳይሬክሽን እንደሚሰጥ ኮኔክሽን እንደሚሰጥ አታውቀውም። እኔ ወንድም አየህ፣ እሷ እዚህ ነው ያደረገችው፣ ግን የሚመጣ ረሃብ እንዳለ አላወቀችም። ረሃቡ ግን እግዚአብሔር አምላክ ሚስጥር ገለጠ። ባሪያው ሄደና ተነስተሽ ሽሽ አላት። ካደጋ መለጠች። እግዚአብሔር ቤተሰቦች በአራተኛ ደረጃ በጣም የሚገርማችሁ ነገር እግዚአብሔር አምላክ በሕይወታችሁ ዳይሬክሽን ሲሰጣችሁ ኪሳራ የለውም። ኢየሱስ ያድናል። ለእግዚአብሔር ሰጥቶ መጣል፣ ለእግዚአብሔር ሰጥቶ መራብ፣ ለእግዚአብሔር ዳይሬክሽን ሰጥቶት የወደቀ ሰው የፎረሸ ሰው የለም። በመሰለኝና በደሳለኝ ከመሄድ ይልቅ እንደ ኑሃሚን ወገኖቼ በጉዳይዲያ ከመማራት ትራይንደር ይዘን በእግዚአብሔር ቤት ውስጥ ከመኖር ስራችን ላይ ከመኖር ወገኖቼ ዳይሬክሽን ማግኘት በጣም 40 ዓመቱ 40 ቀን እንዲሆንላችሁ ትፈልጋላችሁ? ዲቫይን ዳይሬክሽን ያስፈልጋችኋል። ለአምላካችሁ ቤት ያላችሁ መውደድ፣ ያላችሁ መቆረስ፣ ያላችሁ ጊዜ መስጠት ምንድነው? የቱ ቦታ ነው? ዛሬ ይህን እንድንለካ ፈልጋለሁ። እግዚአብሔር ቤተሰቦች የሚገርማችሁ ነገር እንደዚህ ነው የሆነው። ምላሽ አገኘች። እንደዚህ ይላል የንብረት መመለስ መጣ። አራተኛው ያገኘችው ነገር የንብረት መመለስ። ስትመለስ ላንብብላችሁ። እንደዚህ ይላል። በዚህ ጊዜ ኤልሳ ልጇ ከሞት ያስነሳትን ሴት እግዚአብሔር በምድሪቷ ላይ የ7 ዓመት ራብ ስለወሰነ ተነሽና ለጊዜው መቆየት ወደምትችይበት ቦታ ከቤተሰብሽ ጋር ሂጂ አላት። ሴቲቱም ተነስታ የእግዚአብሔር ሰው እንደነገራት አደረገች። ከነቤተሰቧም ሄዳ በፍልስጤም ምድር 7 ዓመት ተቀመጠች። ኢማጂን 7 ዓመት ንብረቷን ጥራ፣ ቤቷን ጥራ። ማንን አምና? እግዚአብሔርን አምና 7 ዓመት። ከ7 ዓመት በኋላ ከፍልስጤም ምድር ተመልሳ መጣች። ስለ ቤቷ ስለ መሬቷ አቤቱታ ለማቅረብ ወደ ንጉሱ ሄደች። በ7 ዓመት ውስጥ ንብረቷ ተቀምጧል፣ ንብረቷ የለም።
ለመሟገት ወደ ንጉሱ ትሄዳለች እንደ ሰው። በዛ ሰዓት ላይ የማይፎርሽ እግዚአብሔር፣ ሪዋርድ ያለው እግዚአብሔር በዛ ቦታ ላይ ስለ ስሟ እግዚአብሔር አምላክ ንጉሱ ሰምቶ ነበረ። የሚገርማችሁ ነገር አኩሬት ነበር፣ ታይሚንግ ነበረ። እንዲህ ነው የሆነው። ተመልከቱ ቁጥር 4 በዚህ ጊዜ ንጉሱ የእግዚአብሔርን ሰው አገልጋይ ጊያዝን ኤልሳ ያደረገችውን ታላላቅ ስራዎች ሁሉ እስቲ ንገረኝ እያለው ነበረ። ኤልሳ ልጇን ከሞት ያስነሳላት ሴት ስለ ቤቷና ስለ መሬቷ ለማመልከት ወደ ንጉሱ ዘንድ የቀረበችውም ኤልሳ የሞተውን ልጅ እንዴት እንዳስነሳ ጊያዝ ለንጉሱ በሚነግርበት ወቅት ነበረ። አይገርማችሁም? ንጉሱ ቁጭ ብሎ ጊያዝን ምን ይለው? እስቲ ምስክርነት ንገረኝ፣ እስቲ ስለዛች ስለ ሱናማይቷ ሴት የሚነገራለን። ቤታችን በስጦታ ነው ይህንን ሁሉ ያመጣችው የሚወራ ንጉስ እስኪሰማ እስኪደመም ድረስ ተአምራት ቤቷ ገብቷል። ምንድነው የሆነላት ይላል። ንጉስ አስጠርቶ አንድ አሽከረን አስጠርቶ እስቲ ንገረኝ ይላል። እስቲ ንገረኝ ምንድነው እግዚአብሔር በዚህ ሴት ያደረገው? ምን አረገላት እያለ ያለ እቺ ሴት ምን ትመጣለች? ንብረቷን ለማስመለስ ወደ ንጉሱ ስትመጣ ሰውየው ሳይናገር በፊት አረ ንጉሱ ይወጪዋ ሴትየዋ መጣቸው፣ ደረሰቸው። ማን ነበር ያመጣው? ዲቫይን ኮኔክሽን። ኢየሱስ ያድናል። የእግዚአብሔር ምሪት፣ ታይሚንግ፣ የማይሳሳት እግዚአብሔር ወገኖች፣ የማያባራ ነገር ውስጥ ነው የሄደችው እቺ ሴት። ምን በማድረግ? ትንሽዬ በማድረግ ኢኒሺዬቲቭ በመውሰድ በማቋረጥ ስጦቷ አፕግሬድ በሚያደርግ በሚበዛ በሚጨምር ስጦቷ ያለምንም ፍላጎት መስጠቷ የእግዚአብሔር ቤተሰቦች ትንሣኤን አገኘች። ዲቫይን ምሪት አገኘች። ወገኖቼ እግዚአብሔር አምላክ እንደገና ምን አደረጋት? መለሰላት ንብረቷን። ምን እንደሚል ተመልከቱ። በጣም የሚገርማችሁ ንጉሱ ጌታዬ ሆይ ኤልሳ ከሞት ያስነሳው ልጇ ይህ ነው አለ። ንጉሱም ስለዚህ ጉዳይ ጠየቃትና ነገረችው። ከዚያም ንጉሱ የነበራትን ሁሉ እንዲሁም ትታ ከሄደችበት ጊዜ አንስቶ እስካሁን ድረስ ያለውን የእርሻዋን ሰብል በሙሉ እንድትመልስላት ሲል አንድ ሹም አዘዘላት። የ7 ዓመት ያልሰራችበት ኩብኩባና ተምች የበላባትን ዘመን፣ ባዶ ነው ያለችውን ዘመን፣ አልሰራውም ያለችውን ዘመን፣ ከስሬበታለሁ ያለችውን ዘመን፣ እዛ በሆን ኖሮ እዚህ ሆን ነበር ያለችበትን ዘመን አያችሁ። የእግዚአብሔር ቤተሰቦች አያችሁ፣ የእግዚአብሔር ኢንተርቬንሽን አያችሁ፣ መግቦተ እግዚአብሔር አያችሁ። የእግዚአብሔር ቤተሰብ እንዴት እግዚአብሔር ፕሮቫይድ እንደሚያደርግ። 7 ዓመት ቀረሁኝ፣ ኋላ ቀረሁ። 7 ዓመት ተሰድጄ ምን ሆኛለሁ? እንደገና ከስክራች ከዜሮ ልጀምር ነው። ነገር ያብቅቷል። አገር ጥዬ ተሰድጃለሁ። እኔ ባዶ ነኝ ብላ ባለችበት ሰዓት የሰማይ አምላክ እግዚአብሔር የዘራችውን ሊያሳጭዳት ያጨዳ ጊዜ ነበረ። ወንድሜ የመዝራት ጊዜ አለ፣ የማጨድ ጊዜ አለ። የመስጠት ጊዜ አለ፣ የመቀበል ጊዜ አለ። የማልቀስ ጊዜ አለ፣ የመሳቅ ጊዜ አለ። የመዝራት ጊዜ አለ፣ የማጨድ ጊዜ አለ። አየህ፣ የምታገኘውን እግዚአብሔር እግር በእግር እየተከተለ ነገርህን ይዳሰሳል። ገንዘብ ስለሞላ አትመልከት። ልጆች ላይ እግዚአብሔር በረከትን ያመጣል። ገንዘብህ የማይችለውን እንድትችል ያደርግሃል። ዲቫይን ኮኔክሽን ይሰጣል። የተነጠቀ ነገርህን ያስመልሳል። ዳኝነት ሆኖ እግዚአብሔር ምን ያደርጋል? ዳኛ ሆኖ ስላንተ ይቀመጣል። በዝባዥና ተንኮለኛውን ኩብኩባና አንበጣውን እግዚአብሔር ከኢኮኖሚህ ላይ ይገስጻል፣ ከጤናህ ላይ ይገስጻል። ሃሌሉያ። ዘይት አስቀብተ በነቢያት ከምታጸልየው በላይ በመስጠት ውስጥ እግዚአብሔርን ታስገባዋለህ፣ ባለቤት ታደርገዋለህ። መስጠት ገንዘብህ ላይ ንብረት ላይ እግዚአብሔርን ባለቤት ማድረግ ማለት ነው። መስጠት ማለት እግዚአብሔርን ና ያንተ ንብረት ነው ብሎ አክሰስ መስጠት ማለት ነው። እኔ አላዝበትም፣ አንተ ታዝበታለህ። የኔ የሆነው ያንተ ነው፣ እንደፈቀድክ አድርግበት ብሎ መጋበዝ ነው። ወንድሜ እግዚአብሔር የገባበት ቢዝነስ ኪሳራ የለውም፣ ልፋት የለውም። የኔ ወንድም አየህ፣ ጥረህ ተናክሰህ በብዙ ተጋዳላይ አድርገህ የምታመጣውና እግዚአብሔር ኮኔክሽን እየሰጠህ ሃይዌው ላይ ገብተህ ባቡሩ ሀዲዱ ላይ እስከሚሄድ ድረስ እስከሚገባ ያታግላል። ሀዲዱ ላይ ከገባ ግን ቀጥ ብሎ ይሄዳል። የእግዚአብሔር ኢንተርቬንሽን ሲመጣ ነገር እንደዛ ነው። ደስተኛ ትሆናለህ፣ ሰጪ ትሆናለህ።
ያምርብሃል። ለምን? ማዕድህ ውስጥ እግዚአብሔርን አስገብተዋል። ገንዘብ ውስጥ እግዚአብሔርን አስገብተዋል። ትልልቅ ትለብሳለህ፣ ትንንሽ ትኖራለህ። ያለዛ እንደኔ አይነቱ ደግሞ ሮስ ሄድና አምሮበት ጌታዬ ሲል ሞገስ ይመጣል። አለቃ ወንድሜ፣ ጉዳዩ የእንትን አይደለም። ባርኮት፣ ሞገስ፣ ማክሬጂያስ። ኢየሱስ ያድናል። ሃሌሉያ ሃሌሉያ። የኔ ወንድም ገንዘብ መስጠት እግዚአብሔርን ማሳተፍ ነው። በእውነት ነው ምልህ፣ በእውነት ነው ምልህ የኔ ወንድም፣ በእውነት ነው። የእግዚአብሔርን ቤት የሚሰራ እግዚአብሔር ነው። እግዚአብሔር ህዝቡን ይወዳል፣ ህዝቡን ይባርካል፣ ህዝቡን ያሳትፋል። የእግዚአብሔር ቤት ጥሪ ያደርጋል። እግዚአብሔር ለምን ስትሉ ባራኪ ነው። ሞልቶታል። እግዚአብሔር ስለሞላው ማዕዱ ላይ አየህ፣ ሳትሰጥ ከራስህ እየዘገንክ ከምትበላ ስጥና ከእግዚአብሔር ሀብት ዝገን። ከእግዚአብሔር ማዕድ ተመገብ። እግዚአብሔር ከሚሳተፍበት ከባረከው ማዕድ ተመገብ። ዲቫይን ዳይሬክሽን ይስጥ። ገንዘብህ ማመጣውን እግዚአብሔር መጥቶ ይንካ። ትንሣኤን ይስጥ። ሃሌሉያ ሃሌሉያ። ያልሰጣችሁበት ዘመን እንዲቆጫችሁ ነው የምፈልገው። ለምን? ቁጭታችሁ በመስጠት ትበቀሉታላችሁ። የእግዚአብሔር ቃል አለመታዘዝን በመታዘዝ እንበቀለዋለን ይላል። በምንም አትበቀለውም። አለመታዘዝን በመታዘዝ ነው የምትበቀለው። አለመስጠትን በመስጠት ነው የምትበቀለው። በቃ በመስጠት ትበቀለዋለህ። ሲዝን አበቃ። ኖ ሞር። ካሁን ወዲያ ለአምላኬም ቤት እወዳለሁ፣ ለእግዚአብሔር ቤት እሰጣለሁ፣ እኔ ተሳታፊ ነኝ። መጀመሪያ ሄዳለሁ፣ ገንዘቤን ስንት ቀረኝ ብያ ላይም ለእግዚአብሔር ከሰጠው በኋላ ኢየሱስ ያድናል። ክብር ለኢየሱስ። በእውነት ነው ምላችሁ፣ በእውነት ነው። እግዚአብሔር ማንንም በጣም በብዙ ኮንፊደንስ ነው የምናገረው ይሄንን ነገር። ማንንም ስላየሁት፣ ስለቀመስኩት፣ ስለነካሁት፣ ስለዳሰስኩት የእግዚአብሔርን እጅ። የእግዚአብሔር ቤተሰቦች ማን ነው ዛሬ ከሱናማይቷ ፕሪንሲፕል የሚወስድ? ማን ነው ዛሬ ሽሚል? ማን ነው ዛሬ እግዚአብሔር አምላክ ተርፎ የተረፈ ልብ ለእግዚአብሔር ቤት ያለው፣ ለባሪያዎቹ ያለው፣ ለቤቱ ያለው፣ ለመንፈሳዊ ነገር በእግዚአብሔር ስም ለማድረግ ያለው ማን ነው ወገኖቼ? እቺ ሴት አንድ ነገር ከትንሽ ጀመረች፣ ፍጻሜዋ ግን ሌላ። ነገስታት ቤት ነው የገባችው፣ ንጉስ ነው ያዘዘላት። ከትንሽ ጓዳ ውስጥ የዘራችው ዘር አደባባይ ቤተ መንግስት ላይ ከፈላት ፍጻሜዋ። ይሄ ነው የእግዚአብሔር ረዋል። በስውር የምትሰጥ በምን በግልጽ ይሰጣል። ክብር ለኢየሱስ ይሁን። በስውር ነው ያበላቸው፣ ሪተርኗ ግን ቤተ መንግስት በአደባባይ ነው ከንጉስ እጅ። ኢየሱስ ያድናል። እንጸልያለን።